ባልተገባ መልኩ ተይዘዋል የተባሉትን የመንግስት ቤቶች ለማስለቀቅ ሊጀመር ነው። የተለቀቁ ቤቶች ለማን ሊሰጡ ነው? በዝርዝር የምናየው ይሆናል። በእስር ላይ የሚገኙት የቀድሞ ሰላም ሚኒስቴር ዴኤታ አቶ ታዬ ደንዳ ዛሬ ፍርድ ቤት ቀረቡ። አቶ ታዲዮስ ታንቱ ፍርድ ቤቱ የፈለገውን ቅጣት እንዲጥልበት ተገዳደሩ። የኤርትራ ወታደሮች ሀገራቸውን እያገለገሉ አይደለም። እኔንና ሌሎችን በዝርዝር የምንመለከት ይሆናል። አብራችሁን ቆዩ። በእስር ላይ የሚገኙት የቀድሞ ሰላም ሚኒስትር ዴኤታ አቶ ታዬ ደንዳ ዛሬ ፍርድ ቤት ቀረቡ። አቶ ታዬ ህገወጥ የጦር መሳሪያ መያዝ፣ ጠላትን ማገዝና በጉልበት ህገ መንግስትን ለመናድ ከሚሰሩ ቡድኖች ጋር መተባበር በሚል ወንጀሎች ነው ተጠርጥረው የታሰሩት ሲሉ የህግ ጠበቃቸው አቶ አበራ ንጉሱ ለቲክቫህ ኢትዮጵያ ገልጸዋል። አቶ ታዬ ደንዳ ተጠርጥረው በታሰሩበት ወንጀል በዋስ መብት ተለቀው ከተወሰኑ ወራት በኋላ ድጋሚ ግንቦት 25 ቀን 2017 ዓ.ም ታስረው በቂሊንጦ ማረሚያ ቤት ይገኛሉ። በተጠረጠሩበት ወንጀሎች የመጨረሻ ውሳኔ ለመሰጠት ልደታ ፍርድ ቤት ከፍተኛ ፍርድ ቤት ጸረ ሽብር ችሎት ሐምሌ 30 2017 ዓ.ም ቀጠሮ ተሰጥቶ ነበር። የአቶ ታዬ መዝገብ ተመርምሮ ዛሬ ውሳኔ ለመስጠት ቢቀጠርም ፍርድ ቤቱ በተደራራቢ ስራዎች መዝገቡን አጣርቶ ውሳኔ ለመስጠት ጊዜ ያለማግኘቱን ገልጾ ለተለዋጭ ቀጠሮ ገልጿል። በዛሬውም ችሎት ከሳሽ አቃቢ ህግ እንዳልቀረበ ጠበቃው አቶ አበራ ተናግረዋል። የአቶ ታዬ ደንዳ ጠበቃ አቶ አበራ ንጉሱ ደንበኛቸው ከዚህ ቀደም ታስረው ባሉበት የሰብአዊ መብት ጥሰቶች እንደተደረገባቸው ለፍርድ ቤቱ አቤቱታ አቅርበው በጉዳዩ ላይ ትዕዛዝ አለመሰጠቱን እንዲሁም ከ2 ወር ቆይታ በኋላ መዝገባቸው ተመርምሮ አለማለቁ ቅር እንዳሰኛቸው ለችሎቱ ማስረዳታቸውን ገልጸዋል። ሆኖም የፌዴራል ልደታ ከፍተኛ ፍርድ ቤት ጸረ ሽብር ወንጀል ችሎት ውሳኔ ለመስጠት ጥቅምት 24 ቀን 2018 ዓ.ም ተለዋጭ ቀጠሮ ሰጥቷል ሲሉ አቶ አበራ ንጉሱ ለቲክቫህ ኢትዮጵያ ገልጸዋል። አቶ ታዲዮስ ታንቱ ፍርድ ቤቱ የፈለገውን ቅጣት እንዲጥልበት ተገዳደሩ። ቅጣቱን ለማቅለል ይቅርታ ወይም አቤቱታ ለማቅረብ ፈቃደኛ አልሆኑም። ምክንያቱም እንዲህ ማድረጉ ጥፋተኛ መሆኔን አምኛለሁ ማለት ነው ነበር ያሉት። የፍርድ ቤቱን የተፈጥሮ መብቶችን መጣስ በመቀበል ለወጣት እስረኞች ተገዥነትን ማስተማር ጠላው ብለዋል። ባልተገባ መልኩ ተይዘዋል ያላቸውን የመንግስት ቤቶች በማስለቀቅ ለከተማ ነዋሪዎች ማስተላለፍ ጀምራለሁ ሲል የሐዋሳ ከተማ አስተዳደር አስታወቀ። ከተማ አስተዳደሩ ይህን ያለው በይፋዊ ማህበራዊ ትስስር ገጹ ነው። የግል ቤት ኖሯቸው በመንግስት ቤት ውስጥ የሚኖሩትን በማስለቀቅ ለሚገባቸው የከተማ ነዋሪዎች አስረክባለሁ ብሏል። በቅርቡ የተሾሙት አዲሱ ከንቲባ አቶ ተክሌ ጀንባ በተለያዩ አጋጣሚዎች በከተማዋ የሚገኙ የመንግስት ቤቶች የመንግስት ቤት ወደማይገባቸው ግለሰቦች ተዘዋውረዋል ያሉ ሲሆን በተለይም የግል ቤት ኑሯቸው በመንግስት ቤት የሚኖሩ ግለሰቦች ቤቱን በመረከብ ለሚገባቸው የከተማ ነዋሪዎች ለማስተላለፍ ዝግጅት ተደርጓል ሲሉ ገልጸዋል። የክልሉ መንግስትም ይህ ተፈጻሚ እንዲሆን አቅጣጫ አስቀምጧል። የከተማው አስተዳደርም ለተፈጻሚነቱ በቁርጠኝነት ይሰራል ብለዋል። ከተማ አስተዳደሩ ይህ ቤቶችን የማስለቀቅ ስራ በምን አግባብ እንደሚሰራ፣ ከመቼ ጀምሮ ተፈጻሚ እንደሚሆን፣ ስንት ቤቶች ባልተገቡ ሰዎች እንደተያዙ በይፋ ያለው ነገር የለም። የቀይ ባህር አፋር ዲሞክራሲያዊ ድርጅት ወታደራዊ መግለጫ። የቀይ ባህር አፋር ዲሞክራሲያዊ ድርጅት ከ3 ወራት በላይ የወሰደውን ከፍተኛና የላቀ ወታደራዊ ስልጠና ያጠናቀቁ አዲስ ጀግና ተዋጊዎችን በኩራት ያስመርቃል። ይህ ሰፊ መርሃ ግብር ቀጥተኛና ቀጥተኛ ያልሆነ ውጊያ የማጥቃት የመከላከል ዘመቻዎች፣ የተኩስ ልምምድና አነጣጥሮ መምታት፣ የአካል ብቃት፣ የሽምቅ ውጊያ ስልቶች እንዲሁም ወደ ውጊያዎች በአስተማማኝነት ሁኔታ መግባትና መውጣትን፣ ህዝብን በሚበዛባቸው አካባቢዎች የሚደረጉ ኦፕሬሽን፣ የጠላትን መክበብና ወታደራዊ ጥበቃ ቀጠናዎችን ማቋቋም ጨምሮ ሁሉንም ዘርፎች አካቷል። ይህ ምርቃት የድርጅቱን የቀይ ባህር አፋርን ህዝብ መብቶች የመጠበቅና የመሬቶቻቸውና የስኬቶቻቸው ነፃ የማውጣት ዘላቂ ትግል ምዕራፍ ይወክላል። በዚህ አጋጣሚ የድርጅቱ ሊቀመንበር ዋና አዛዥ ኢብራሂም ሃሩን የተዋጊዎችን ዲሲፕሊንና ቆራጥነት አድንቀዋል። ይህ ስኬት ጨቋኙን የኤርትራን መንግስት ለመጋፈጥ የዲሲፕሊን ያለውና ብቃት ያለው ወታደራዊ ኃይል ለመገንባት ያለውን ቁርጠኝነት እንደሚያንጸባርቅ አጽንኦት ሰጥተዋል። የቀይ ባህር አፋር ህዝብ መብቶች ለመከላከልና አስፈላጊ ከሆኑ የመገንጠል መብቶችን ጨምሮ ሙሉ በሙሉ የራስ ዕድል በራስ የመወሰን መብታቸውን ለማስከበር እንዲሁም ማህበረሰቡን ከግዳጅ መፈናቀል፣ ከዘር ማጽዳት ለመጠበቅ የድርጅቱ ጽኑ ቁርጠኝነት መሆኑን አረጋግጧል። ሊቀመንበር የሆኑት አዛዥ ኢብራሂም ሃሩን ቀጣዩ ምዕራፍ የድርጅቱን የባህር ኃይል አቅም ማጎልበት፣
እንደሚጠይቅ ገልጸው አመራሩ አሁን ባለው የፖለቲካና ወታደራዊ ፍላጎቶች መሰረት የሰለጠነና በሚገባው የታጠቀ የባህር ኃይል ለማቋቋም እየሰራ መሆኑን አስረድተዋል። አዛዥ ኢብራሂም ሃሩን ንግግራቸውን ሲጀምሩ የሚከተለውን ብለዋል። አፈወርቂ ያለው ጎጠኛ አገዛዝ የሚያውቀው የኃይልን ቋንቋ ብቻ ነው። እሱን ከስሩ ነቅሎ ለማስወገድና ሁሉንም ክልሎች መብቶች የሚያከብር እያንዳንዱን ግለሰብና ማህበረሰብ ቦታ ያለውና ሊበለጽግ የሚችል ኤርትራን ለመገንባት የታጠቀ ተቃውሞ ብቸኛው መንገድ ነው። አክለውም የኢሳያስ አፈወርቂና የዘረኛ አገዛዙ ቀጣይነት ያለው አገዛዝ ለኤርትራ ሕዝብ ብቻ ሳይሆን ለአጎራባች ሀገሮችና በቀይ ባህር በአፍሪካ ቀንድ ውስጥ ላሉ ዋና ዋና ዓለም አቀፍ ጥቅሞች ስጋት ነው። በዚህም የክልላዊ ሰላምና መረጋጋት አደጋ ላይ ይጥላል። ለጎረቤት ሀገሮች፣ ለዓለም አቀፍ ማህበረሰብ ይህንን ስጋት እንዲገነዘቡና ይህንን አምባገነናዊ መንግስት የሚቃወሙ የኤርትራን ኃይሎች እንዲደግፉ ጥሪ አቅርበዋል። ሁሉም የኤርትራ ተቃዋሚያን አጀንዳዎች ጠንካራና ተጽዕኖ ፈጣሪ ድርጅቶችና ፓርቲዎችን ጨምሮ በሰፊው የኤርትራ ፖለቲካ ኃይሎች ጥላ ስር እንዲዋሃዱና በኤርትራ ያለው የጭቆና የፈላጭ ቆራጭ ስርዓት መጋፈጥ የሚችል አንድ ወጥ ግንባር እንዲመሰርቱ ጥሪውን አድርሷል። በመጨረሻም ድርጅቱ ለኢትዮጵያ የአፋር ክልል አመራር ህዝብ የትግል ላደረጉት ቀጣይነትና ጽኑ ድጋፍ ከልብ የመነጨ ምስጋናውን ገልጿል። በመግለጫውም እንዳለው ይህ ድጋፍ የድርጅቱን አቅም ለማጠናከርና የቀይ ባህር አፋር ህዝብና በኤርትራ ውስጥ ያላቸውን ህጋዊ መብቶች መከላከል ለመቀጠል ወሳኝ መሰረት ሆኖ ይቆያል። አዲስ ስታንዳርድ እንደዘገበው ሩሲያዊው አምባሳደር እንዳሉት ሩሳቶም በዘመናዊ VVER 1200 ሄክታር ላይ ተመስርቶ በኢትዮጵያ የኒውክሌር ኃይል ማመንጫ ለመገንባት ነው። በሩሲያ አምባሳደር ዩቭጌኒ ቴሬኪን ለቲኤስኤስ እንደተናገሩት በሮሳቶም ተሳትፎ በኢትዮጵያ ውስጥ በዘመናዊና ደህንነቱ በተጠበቀ VVER 1200 ቴክኖሎጂ ላይ የተመሰረተ የኒውክሌር ኃይል ማመንጫ ጣቢያ NPP ይገነባል። ወደ ፕሮጀክቱ ተግባራት የሚወስዱ አዳዲስ ተግባራዊ እርምጃ በሮሳቶም የመንግስት ኮርፖሬሽን እና በኢትዮጵያ ኤሌክትሪክ ኃይል ኮርፖሬሽን መካከል መስከረም 25 ቀን 2025 ዓ.ም በሞስኮ የድርጊት እቅድ መፈረም ነበር ብለዋል። አክለውም ይህ የሚመለከተው በዘመናዊና ደህንነቱ በተጠበቀው VVER 1200 ቴክኖሎጂ ላይ የተመሰረተ የኃይል ማመንጫ ግንባታ ነው ብለዋል። በሰላማዊ የኒውክሌር ኃይል መስክ ያለው ትብብር በሩሲያና በኢትዮጵያ መካከል የኢኮኖሚና የቴክኖሎጂ አጋርነት መሪ አካባቢ ሊሆን እንደሚችል ዲፕሎማቱ አክለው ገልጸዋል። ይህ የጠቀሰው የድርጊት እቅድ ዓለም አቀፍ ስምምነት ሳይሆን ለስርዓት የተደላደለ ትብብር የሚያገለግል ተለዋዋጭ የስራ ሰነድ ነው ብለዋል። ይህ ንድፍ ማውጣት ብቻ ሳይሆን በኢትዮጵያ ውስጥ የኒውክሌር ኢንዱስትሪ መፍጠር እንዲሁም በIAEA እና በዓለም አቀፍ የደህንነት መረጃዎች መሰረት ብሔራዊ ባለሙያዎችን ማሰልጠን የሚያካትት ትልቅ ስራ መሰረት ይጥላል ሲሉም አስረድተዋል። ኢንሳይደር አፍሪካ እንደዘገበው የኤርትራ ወታደሮች ሀገራቸውን እያገለገሉ አይደለም፣ እየተረፉ ያሉት የቅጣት ማሰልጠኛ ካምፕ ውስጥ ነው። ምንም አይነት መከላከያ ሳይኖራቸው በፕላስቲክ ጫማ ተልከው በሾለ መሬት ላይ እንዲዘምቱ ይደረጋሉ። ይህ ሀገር ወዳድነት አይደለም፣ ሆን ተብሎ የሚፈጸም ጭካኔ ነው ሲል ዘግቦታል። የኢትዮጵያ ብሔራዊ ባንክ ከግልና የሶስተኛ ወገን የባንክ ሂሳብ አጠቃቀም ጋር በተያያዘ ጥብቅ መመሪያ አስተላለፈ። የኢትዮጵያ ብሔራዊ ባንክ ደረስኩበት ባለው ምርመራ ቁጥራቸው ቀላል የማይባሉ የባንክ ደንበኞች በዋናነት የንግድ ድርጅቶችና ግለሰብ ነጋዴዎች ለንግድ ስራቸው ተብሎ ከተከፈተውና ከሚመለከተው የግብር ሰብሳቢ ተቋም ካስመዘገቡት የባንክ ሂሳብ ቁጥር ውጪ የግል የባንክ ሂሳባቸው ወይም የሶስተኛ ወገን የባንክ ሂሳብ ተጠቅመው የተለያዩ የንግድ ግብይቶችና የገንዘብ እንቅስቃሴዎችን እየፈጸሙ መሆናቸውን አረጋግጫለሁ ብሏል። ይህ አሰራር ከግብር ሰብሳቢ ባለስልጣናት ቁጥጥርና ክትትል ለመሸሽ የሚደረግ ተግባር ከመሆኑ በተጨማሪ በዚህ አግባብ የሚፈጸሙ የፋይናንስ ግብይቶችና የገንዘብ እንቅስቃሴዎች የወንጀል ፍሬ ወይም ሽብርተኝነት በገንዘብ ከመረዳት ጋር የተያያዙ ወይም የተገናኙ ሊሆኑ ይችላሉ ሲል ገልጿል። እነዚህም መሰል ተግባራትን ለመታገልና አስፈላጊውን የተቀናጀ እርምጃ እንዲወሰድ ተወስኗል ሲል አሳውቋል። የፋይናንስ ስርዓቱን ጤናማነትና ታማኝነት እንዲሁም በአጠቃላይ የኢኮኖሚ ደህንነት ለመጠበቅ የኢትዮጵያ ብሔራዊ ባንክ ለሁሉም ባንኮች የግል ባንክ ሂሳብ ለንግድና ለህገወጥ ድርጊት የሚጠቀሙ ደንበኞችን አስመልክቶ አስፈላጊውን መረጃዎች በማደራጀት እንዲልኩ መመሪያ አስተላልፏል። ቲክቫ ኢትዮጵያ እንደዘገበው። ውድ ቤተሰቦቻችን ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ሰብስክራይብ፣ ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር እስክንገናኝ ድረስ ቸር ያሰማን። ሰላም ቆዩልን።